ሪቪዥን ኦፍ ሚዲያን ፎር አንግሩፕድ ዴታ። አንግሩፕድ ለሆነ ዴታ ሚዲያን እንዴት እንሰራለን? ዱዩ ነው እንዴት ካልኩሌት እንደምናደርግ ታውቃላችሁ? ያው የምታውቁት ነው ከዘጠነኛ ክፍል። ዲስከስ ሃው ቱ ካልኩሌት ዘ ሚዲያን ኦፍ ዘ ፎሎዊንግ አንግሩፕድ ዴታ። የዚህን አንግሩፕድ የሆነን ዴታ ሚዲያን እንዴት እንሰራለን? መጀመሪያ በኢንክሪዚንግ ኦርደር ነው የምናስቀምጠው ከትንሽ ወደ ትልቅ። እዚህ 9 7 9 11 14 አለ። ትንሹ 7 ነው። 7 ቀጥሎ 9 ቀጥሎ ድጋሚ 9 ቀጥሎ 11 ቀጥሎ 14። ከዛ ቶታል ምን ያህል ዴታ አለ የሚለውን እናያለን። 1 2 3 4 5 5 ዴታ ነው። ኤን ነምበር ኦፍ ዴታው 5 ነው። ስለዚህ ኤን ኦድ በሚሆንበት ጊዜ ፎርሙላ አለው። ኤን ኦድ ሲሆን ሚዲያኑ የሚሆነው ኤን ኦቨር ቱዝ አይተም ነው። ኤን ሁለተኛ አይተም ማለት ነው። ይቅርታ ኤን ፕላስ 1 ኦቨር ቱዝ ኤን ፕላስ 1 ኦቨር ቱዝ አይተም ነው የሚሆነው። ስለዚህ ኤን ስንት ነው? 5 5 ሲደመር 1 ሲካፈል ለ2 6 ሲካፈል ለ2 6 ሁለተኛው አይተም 6 ለሁለተኛው 3። ስለዚህ ሰርድ አይተሙ ነው የሚሆነው። ሰርድ አይተም ከዚህ እንቆጥራለን 1 2 3 ሰርድ አይተም 9 ነው። ስለዚህ ሚዲያኑ እንደዚህ ነው የሚጻፈው። ሚን እንደዚህ ባር እናደርግ ነበር፣ ይሄኛው እንደዚህ እናደርጋለን። ሚዲያኑ 9 ነው የሚሆነው የዚህኛው። ወደዚህኛው ስንመጣም ይሄንን ከትንሽ ወደ ትልቅ እናስቀምጣለን። ትንሽ 3 አለ 3 ቀጥሎ 5 ቀጥሎ 6 ቀጥሎ 7 7 7 3 ያለ 7 7 7 ቀጥሎ 8 2 ያለ 8 8 ሁሉንም ጽፈናል በትክክል 1 2 3 4 5 6 7 8 ነምበር ኦፍ ዳታ አይተሙ 8 ነው። 1 2 3 4 5 6 7 8 ይሄ ምንድነው? ኢቭን ነው። ኢቭን በሚሆንበት ጊዜ ምንድነው የምናደርገው? ኤን ኦቨር 2 አይተም ሲደመር ኤን ኦቨር 2 አይተም ኤን ኦቨር 2 ፕላስ 1 ዋንስ አይተም ኦቨር 2 ነው የምናደርገው ኢቭን በሚሆንበት ጊዜ። እዚህ ጋር አሁን 8 ስለሆነ 8 ሁለተኛ አይተም ሲደመር 8 ሁለተኛ ሲደመር 1 አይተም ሲካፈል ለ2 8 ሁለተኛ ማለት ፎርዝ ማለት ነው። ፎርዝ አይተም ሲደመር 8 ሁለተኛ 4 ሲደመር 1 ፊፍዝ አይተም ሲካፈል ለ2 ነው። አራተኛው አይተም ሲደመር አምስተኛው አይተም ሲካፈል ለ2 አራተኛው ማለት ነው 1 2 3 4 አራተኛው 7 ነው። አምስተኛውም 7 ነው። ስለዚህ አራተኛው አይተም 7 ሲደመር አምስተኛው አይተም 7 ሲካፈል ለ2 7 ሲደመር 7 14 ሲካፈል ለ2 7 ነው። ስለዚህ ይሄ ነው ሚዲያኑ የሚሆነው። ሚዲያኑ 7 ይሆናል። ስለዚህ ነምበር ኦፍ ዳታ አይተሙ ኦድ ሲሆንና ኢቭን ሲሆን እንደዚህ ነው። ለአንግሩፕ ዴታ ኦድ ሲሆን ኤን ኦድ ከሆነ ኤን ፕላስ 1 ኦቨር 2 አይተም ነው። ኤን ኢቭን ሲሆን ደግሞ ኤን ኦቨር 2 ሲደመር ኤን ኦቨር 2 ፕላስ 1 አይተም ደምረን ለ2 ማካፈል ነው። ለምሳሌ እዚህ ጋር the following data shows the number of car accident for 9 days ለ9 ቀናት የመኪና አደጋ ቁጥርን ነው የሚያሳየው። ይሄ ዴታ የመጀመሪያው ቀን 7 አደጋ፣ ሁለተኛው ቀን 9 አደጋ እያለ የ9 ቀናትን ጽፏል። ሚዲያኑን እንዴት እንሰራለን? የመጀመሪያው ስቴፕ ከትንሽ ወደ ትልቅ መጻፍ ነው። እዚህ ጋር ትንሽ ቁጥር የሚታየኝ 6 ነው። 4 አለ። 4ን እንጽፋለን። ከዛ 6 አለ። ከዛ 7 7 7 3 ቦታ 7 7 7 ቀጥሎ 8 አለ 8 ቀጥሎ 9 አለ 9 ቀጥሎ 11 ሁለት ጊዜ አለ 11 ስለዚህ ጨርሰናል። አሁን ነምበር ኦፍ ዴታው 9 ስለሆነ ኦድ ነው። ኦድ ሲሆን ፎርሙላው ምንድነው? ኤን ፕላስ 1 ኦቨር ሁለተኛው አይተም ነው። ኤን 9 ሲደመር 1 ሲካፈል ለ2 9 ሲደመር 1 10 ሲካፈል ለ2 አምስተኛው ፊፍዝ አይተም ነው ሚዲያን የሚሆነው 1 2 3 4 5
አምስተኛው አይተም ደግሞ 7 ነው። ስለዚህ ሚዲያኑ 7 ነው የሚሆነው። በእንደዚህ አይነት መንገድ ሚዲያኑን መስራት ይቻላል። ፋይንድ ዘ ሚዲያን ፎር ዘ ፎሎዊንግ ዴታ። እዚህም ዴታ አለ። ሚዲያኑ እንዴት እንሰራለን? ከትንሽ ወደ ትልቅ መጻፍ። ትንሹ ማን ነው? 59 ነው የሚሆነው። 59 ቀጥሎ 60 ቀጥሎ 69 ቀጥሎ 70 73 82 ከትንሽ ወደ ትልቅ ጻፍ። ምን ያህል ነው? 1 2 3 4 5 6 ነምበር ኦፍ ዳታ አይተሙ 6 ስለሆነ 6 ደግሞ ኢቭን ስለሆነ ፎርሙላው ምንድነው? n over 2 ሲደመር n over 2 ፕላስ 1 አይተም ሲከፈል ለሁለት ነው። n over 2 6 over 2 ሲደመር 6 over 2 ፕላስ 1 አይተም ሲከፈል ለሁለት ነው። 6 over 2 third 6 over 2 3 plus 1 fourth አይተም ሲከፈል ለሁለት። third አይተሙ ማን ነው? 1 2 third 69 ነው። fourth ደግሞ 70 ነው። 69 ሲደመር 70 ሲከፈል ለሁለት ነው። ስንት ይሆናል? 69 ሲደመር 70 139 ሲከፈል ለሁለት 69.5 ይሆናል። ስለዚህ ሚዲያኑ 69.5 ነው። Consider the following data with which grade 11 student mathematics score out of 20 ከ20 የ11ኛ ክፍል ተማሪዎች ያመጡት ውጤት ነው። ከ20 find the median from the raw data። ከዚህ ከራው ዴታ ሚዲያኑን ፈልጉ ነው። እንግዲህ በጣም በዛ አይደል? ሲበዛም ከትንሽ ወደ ትልቅ ነው የምናስቀምጠው። እንደዚህ ሲበዛ ትንሽ ኮምፕሌክስ ይሆናል ማለት ይሄን ሁሉ መደርደሩ። እሺ ትንሹ ቁጥር 9 ይመስለኛል። 9 ሁለት ጊዜ አለ። 9 ቀጥሎስ 10 አለ። 1 2 3 4 5 15 ቦታ አለ። 1 2 3 4 5 በተለያየ ከለር ልጻፈው እንዳልሳሳት 11 2 3 4 5 6 7 17 ቦታ አለ መሰለኝ። 11 2 3 4 5 6 7 ሌላ 12 አንድ ቦታ 2 ቦታ 3 4 5 6 12 6 ቦታ አለ። 1 2 3 4 ወደዚህ እንምጣ 5 6 ቀጥሎ 13 1 2 3 4 5 6 7 13 ቦታ 1 2 3 4 5 6 7 እንትን ብናደርግ እየተቀለልን ብንሄድ ጥሩ ነው። ምክንያቱም የቆጠርናቸውን ቁጥሮች ድጋሚ እንዳንጽፍ። እሺ 15 ከ13 በኋላ 15 ነው። 1 2 3 1 2 3 15 ከዛ የመጨረሻው 20 1 2 21 2 እንደዚህ ጻፍን ከትንሽ ወደ ትልቅ። ከዛ ምን ያህል ዴታ አለ የሚለውን ቁጥሩን እንትን ማድረግ 2 5 7 7 2 3 4 5 6 7 7 እና 7 14 1 2 3 4 5 6 14 እና 6 20 13 7 ጊዜ ነው 27 27 እና 3 30 30 እና 2 32 አይተሞች ናቸው አጠቃላይ ያሉት። ነምበር ኦፍ አይተም 32። ስለዚህ 32 ኢቭን ከሆነ ፎርሙላው n over 2 32 ሁለተኛ አይተም ሲደመር
32 ሁለተኛ ሲደመር 1 አይተም ኦቨር 2 ነው። 32 ለ2 16 32 2 ሲደመር 1 17 16 እና 17ኛ አይተም ሲካፈል ለ2 16ኛ እና 17ኛ አይተም መቁጠር ነው። እንግዲህ ከትንሽ ወደ ትልቅ ማስቀመጣችን ይሄ ነው ጥቅሙ። ስንተኛ አይተም የቱ ጋር አለ የሚለው 1 2 3 4 5 6 7 8 9 10 11 12 14 15 16 17 16ኛው አይተም 12 ነው። 17ኛውም 12 ነው። ስለዚህ 12 ሲደመር 12 ሲካፈል ለ2 ነው። 24 ለ2 12 ሚዲያኑ 12 የሚሆነው በእንደዚህ አይነት መንገድ ነው። The bills paid in Birr for water consumption by አቶ ግርማ in the last 8 months is as follows. ለውሃ ክፍያ የተከፈለ ቢል ነው በአቶ ግርማ ለ8 ወራት ይህን ይመስላል። Find the median of bills paid for the water consumption. ሚዲያኑ ስንት ይሆናል? ከትንሽ ወደ ትልቅ መጻፍ ነው። ትንሹ ቫልዩ 57 ይመስላል። 57 ከዛ 58 አለ 58 ቀጥሎ 62 አለ 66 አለ 78 አለ 92 አለ 113 ሶሪ ከ92 በፊት 88 እንዘለናል። እያሰመርን መሄዳችን ለዚህ ይጠቅማል። ከ78 በኋላ 88 92 113 ይሄ ነው። ኤን ነምበር ኦፍ ዴታው 8 ስለሆነ 8 ሁለተኛ አይተም ሲደመር 8 ሁለተኛው ፕላስ 1 አይተም ኦቨር 2 ነው። 8 ሁለተኛ ፎርዝ አይተም ፕላስ ፊፍት አይተም ኦቨር 2 እንደማለት ነው። ፎርዝ አይተም 1 2 3 ፎርዝ 66 ነው። ፊፍት 78 ነው። 66 ሲደመር 78 ሲካፈል ለ2 ነው። 14 1 እና 7 8 እና 6 144 ለ2 72 ነው የሚሆነው። ሚዲያኑ 72 ነው። ካልኩሌት the mean and compare it with the median. ሚኑን ካልኩሌት አድርጉና ከሚዲያኑ ጋር አነጻጽሩ ነው። ሚን የሚሆነው ዳታውን ደምረን ለጠቅላላ ቁጥር ማካፈል ነው። 62 ሲደመር 78 ሲደመር እያለ ማለት ነው። ይሄ ስንደምረው 614 ይመጣል። 614 ለስንት ይካፈላል? ለ8 ሲካፈል ሚን 76.7 ይሆናል። ሚን 76.7 ሚዲያን 72 እዚህ ላይ ሚኑ ይበልጣል። ለሚዲያን ፎር ግሩፕድ ዴታ ግሩፕድ ለሆነ ዴታ ሚዲያኑን እንዴት እንሰራለን? እንደዚህ በግሩፕ ለተቀመጠ ዴታ በሚሆንበት ጊዜ እዚህ ጋር ፎርሙላ አለ። የሚዲያኑ ላወር ክላስ ባውንደሪ ፕላስ ኤን ኦቨር 2 እንግዲህ ነምበር ኦፍ ቶታል ፍሪኩዌንሲ ዲስትሪቢዩሽን ይታወቃል። ኩሙላቲቭ የሚባል ኮንሰፕት እዚህ ጋር እናስገባለን። የፍሪኩዌንሲ ድምሮችን የእያንዳንዱ ክላስ ላይ ያሉ ድምሮችን ከዛ ኤን ነምበር ኦፍ አይተም ካለ ክላሱ የሚሆነው የምንሰራበት ኤን ኦቨር 2 ነው የምንሰራው ክላስ የሚሆነው የሚዲያኑ የሚገኝበት ክላስ። ስለዚህ ኤን ኦቨር 2 ሲቀነስ ከሱ በፊት ያለው ኩሙላቲቭ ፍሪኩዌንሲ ድምር ከዛ ክላስ በፊት ያሉ ክላሶች አሉ የነሱን ድምር ሲካፈል የዛን ክላስ ፍሪኩዌንሲ ሲባዛ የዛ ክላስ ዊድዝ ክላስ ዊድዝ አለ። ለምሳሌ እዚህ ጋር ያለውን ራሱን እንስራ። ይሄ how to calculate median የ20 ተማሪዎች ከ10 ያመጡት ውጤት ነው ማስ ላይ። ስለዚህ መጀመሪያ ፍሪኩዌንሲው ሁለት ተማሪዎች ከ1 እና 2 ማርክ አምጥተዋል። 3 እና 4 ያመጡ 4 ናቸው ያለ። ስለዚህ ቶታል ፍሪኩዌንሲ ስንት ነው ከተባለ 2 እና 4 6 እና 8 14 እና 5 19 እና 20 ተማሪዎች ነው የተባሉ። ስለዚህ ነምበር ኦፍ ፍሪኩዌንሲ 20 ነው ወይንም ቶታል ዴታው 20 ከሆነ ያ እንትን ያለበት ሚዲያን ያለበት ክላስ ኤን ኦቨር 2 ነው ወይንም 20 ኦቨር 2 10ኛው ላይ ነው። እሱን ደግሞ እንዴት እናገኛለን? ኩሙሌቲቭ ፍሪኩዌንሲ እንሰራለን። ኩሙሌቲቭ ፍሪኩዌንሲ ማለት እዚያውን 2 አለ 2 ነው። 2 ላይ የቀጣዩ ክላስ የሚሆነው ድምር 2 እና 4 6 ፍሪኩዌንሲው
እየተደመረ ነው የሚሄደው። 6 እና 8 14 14 እና 5 19 19 እና 1 20 ይሄ ነው ኩሙሌቲቭ ፍሪኩዌንሲ የሚሆነው። ስለዚህ 10 ያለበት የትኛው ላይ ነው? እዚህ ጋር 2 ነው፣ እዚህ 6 ነው፣ እዚህ 14። ስለዚህ እዚህኛው ክላስ ላይ ነው ይሄ 10 የሚገኝበት ክላስ። 2 ላይ 10 የለም፣ 6 ላይ የለም፣ ከ6 በላይ ላይ ነው። ስለዚህ 14 ውስጥ ነው ያለው 10 ተማሪዎች ያሉት። ስለዚህ ሚዲያ የምንሰራበት ክላስ ይሄኛው ክላስ ነው። ስለዚህ ክላሱን ካወቅን ሚዲያ የምንሰራበት ክላስ የዛ ክላስ ላወር ክላስ ባውንደሪ ፕላስ n/2 ማይነስ ከዛ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ድምር ሲካፈል የዛ ክላስ ፍሪኩዌንሲ ሲባዛ የዛ ክላስ ዊድዝ ነው የሚሆነው። ስለዚህ ክላሱ ይሄ እንደሆነ አውቀናል። የዛ ክላስ ላወር ክላስ ባውንደሪ ማለት እንግዲህ ክላሱ ሲታይ ኢንተርቫሉ 5 እና 6 ነው። ሁለት ቁጥሮች ናቸው ከ5 እስከ 6። ትንሹ ላወር ክላስ ባውንደሪ 5 ነው የሚሆነው። 5 ሲደመር n/2 20 ለ2 10 እንደሆነ አይተናል። ማይነስ ከዛ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ድምር ስንት ነው? 6 ነው። ድምሩ ከዚህ በፊት 2 እና 4 አሉ፣ ሲደመሩ 6 ነው። ሲቀነስ 6 ሲካፈል የዛ ክላስ ፍሪኩዌንሲው 8 ነው። እዚህ እንደምናየው 8 ሲካፈል የዛ ክላስ ዊድዝ ስንት ነው? 5 እና 6 ነው። ሁለት እንትኖችን ነው የያዘው። ስለዚህ ዊድዙ 2 ነው። ስለዚህ 5 ፕላስ 10 ሲቀነስ 6 4/8 ሲባዛ 2 4 ጊዜ 2 8 ይሆናል። 8 ለ8 1 ይሆናል። 5 ሲደመር 1 6 ይሆናል። ስለዚህ ሚዲያኑ 6 ነው። እንደዚህ አይነት መንገድ ነው ሚዲያን የሚሰራው። እዚህ ጋርም ተመልከቱ። the following is the time 50 students take to travel to school 50 ተማሪዎች ወደ ትምህርት ቤት ለመድረስ የሚፈጅባቸውን ጊዜ ነው ያስቀመጠው። ሚዲያኑን ፈልጉ ነው የተባለው። ስለዚህ ቶታል ነምበር ኦፍ ስቱደንትስ ከ1 እስከ 10 ደቂቃ የሚፈጅባቸው 8 ተማሪዎች፣ ከ10 እስከ 20 ደቂቃ የሚፈጅባቸው ያለ ቶታል ስንት ተማሪዎች አሉ? 50። ሚዲያኑ ያለበት ክላስ n/2 ክላስ ነው። n/2 50 ለ2 25 ያለበት ወይንም 25 ተማሪዎች ያሉበት ነው። ስለዚህ ምን መስራት አለብን? ኩሙሌቲቭ ፍሪኩዌንሲ የዚህ ክላስ 8 ነው። 8 ቀጣዩ 8 14 22 እና 12 34 እና 9 43 እና 7 50 ይሄ ኩሙሌቲቭ ፍሪኩዌንሲ ነው። ከዚህ ውስጥ 25 ያለበት የትኛው ነው? 8 ነው እዚህ ያለው፣ እዚህ እስከ 22 ነው ያለው። ስለዚህ ከ22 በላይ እዚህ ውስጥ ነው 25 የሚኖረው። ስለዚህ ሚዲያኑ ያለበት ክላስ ይሄኛው ነው ማለት ነው። ሰርድ ክላስ ላይ ነው። ስለዚህ እዛ ጋር ሚዲያኑን እንሰራለን። የሚዲያኑን ፎርሙላ አፕላይ ማድረግ ነው። ላወር ክላስ ባውንደሪ ፕላስ n/2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ክላስ ኦቨር ፍሪኩዌንሲ ኦፍ ክላስ ታይምስ ክላስ ዊድዝ። ላወር ክላስ ባውንደሪው ስንት ነው? እዚህ 20 ነው። 20 ሲደመር n/2 50 ለ2 25 ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ክላስ ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 22 ነው። ኦቨር ፍሪኩዌንሲ ኦፍ ክላስ የዛ ክላስ ፍሪኩዌንሲ 12 ነው። ሲባዛ ክላስ ዊድሱ ከ20 እስከ 30 ነው ያለው። 30 ነው ያጠቃልልም። ስለዚህ 29ን ያጠቃልላል ነው ደቂቃ 20 21 እየተባለ። ስለዚህ ከ30 ስንቀንስ 10 ነው። ወይንም 20 21 እያለን እስከ 29 ስንቆጥር 10 ዴታ ነው ያለው። ስለዚህ 10 ይሆናል። 20 ፕላስ 25 22 3 ኦቨር 12 ሲባዛ 10። ስለዚህ 20 ሲደመር በ3 ስናደርግ 10 ኦቨር 4 ይቀራል ከላይ 10 ለ4 2.5 ነው። ስለዚህ 20 ሲደመር 2.5 22.5 ሚዲያኑ የዚህ ግሩፕ ዴታ 22.5። ስለዚህ 22.5 ደቂቃ ይፈጅባቸዋል ሚዲያን። the following data shows the number of people attacked by
ኮቪድ-19 ኢፒደሚክ ዊዝን 40 ዴይስ በ40 ቀናት የኮቪድ-19 የያዛቸው የተጠቁ ሰዎችን ነው የሚያሳየው። ፋይንድ ዘ ሚዲያን ፍሮም ዘ ራው ዴታ፣ ከዚህ ራው ዴታ ሚዲያኑን ስሩ ነው የሚለው። እንደዚህ ብዙ ዴታ ሲሰጣችሁ ምን ታደርጋላችሁ? መጀመሪያ ስንተኛው ቫልዩ ነው? 40 ዴታ ነው አይደል ያለው። ስለዚህ ሚዲያኑ የሚሆነው ስንተኛው ነው? ኢቭን ስለሆነ ኤን ኦቨር 2 40 ኦቨር 2 ሲደመር 40 ኦቨር 2 ፕላስ 1 ዴታ ኦቨር 2 ነው። 40 ኦቨር 2 20ኛው ሲደመር 21ኛው ዴታ ሲካፈል ለሁለት 21st። ስለዚህ ከትንሽ ወደ ትልቅ እስከ 20 ከጻፍን በቂ ነው ማለት ነው። 40ውንም ከትንሽ ወደ ትልቅ መጻፍ አያስፈልግም። ከትንሽ ወደ ትልቅ 20ውን ከጻፍን በቂ ነው። እሺ ትንሹ ስንት ነው? እዚህ ውስጥ 52 አለ። 52 ከዛ 52 አንዴ ነው መሰለኝ ያለው። ከዛ 53 53 53 53 53 53 ስንት ጊዜ? 5 ጊዜ 53 53 53 53 53 5 ጊዜ እና ወይም እንደዚህ ደጋግሜ ከመጻፍ ለምን በቀላሉ እንዲህ አላረግም? 52 አንድ ጊዜ 53 5 ጊዜ ከዛስ 54 አንድ ሁለተኛ አለ ሶስተኛ አራተኛ 5 6 ቦታ አለ 54 6 ቦታ ልብ በሉ 20 ሚለው ቦታ ለመድረስ ነው። 1 እና 5 6 እና 6 12 ደርሰናል። እሺ 55 1 2 3 55 3 ቦታ አለ 56 1 2 3 4 5 6 7 56 7 ቦታ አለ። ስለዚህ ደረሰን 20 1 እና 5 6 እና 6 12 እና 3 15 እና 7 22። ያ ማለት ምን ማለት ነው? እስከዚህ 15 ነው አይደል? ከ16ኛው ጀምሮ እስከ 22ኛው ዴታ 7 ማለት 56 ነው ማለት ነው። ስለዚህ እኛ የፈለግነው 20 እና 21ኛው ነው። 20 እና 21ኛውም ዴታ 56 ነው። ስለዚህ 56 ሲደመር 56 ሲካፈል ለ2 56 ነው። ስለዚህ እንደዚህ ይሆናል። ቢ ላይ ኮንስትራክት የግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 5 ክላስስ 5 ክላስ ያለው ፍሪኩዌንሲ ዲስትሪቢዩሽን ኮንስትራክት አድርጉ እያለ ነው። ስለዚህ በስንት ክላስ? በ5 ክላስ። ስንቱን? 40ውን ዴታ በ5 ክላስ አስቀምጦ ነው የተባለው። ስለዚህ አንዱ ክላስ ስንት ዴታ ይያዝ የሚለውን እንትን ለማድረግ ትንሹንና ትልቁን ቁጥር ነው የምናየው። ትንሹ ቁጥር እዚህ ጋር 52 ነው። ትልቁ ደግሞ 61 ነው። 52 አለ፣ ትልቁ 61 አለ። ስለዚህ ከትልቁ ከ61 ትንሹን 52 ቀንሰን ለስንት? በ5 ክላስ ነው የምንከፋፈለው። ከ61 52 9 ለ5 ሲካፈል ወደ 1.8 ይመጣል። አፕሮክሲሜትሊ 2። ስለዚህ አንዱ ክላስ 2 የያዘ እንደማለት ነው። ስለዚህ ትንሹ ቁጥር 52 ብለናል። አንዱ ክላስ 2 ሲይዝ 52 እና 53 ዴታ 52 53 53 እና 54 54 እና 55 55 54 ካለን 55 እና 56 57 እና 58 59 እና 60 61 እና 62 ላይ ደጋግመናል። 53 ኦሬዲ እዚህ ላይ ስላለ ድጋሚ አይጻፍም። 52 እና 53 ከተባለ 54 እና 55 ነው። 56 እና 57 58 እና 59 60 እና 61 ስንት ክላስ? 1 2 3 4 በ5 ክላስ 2 ቫልዩ ያዘ። 52 እና 53 ቫልዩ ስንት አለ? 52 ቅድም 1 ነበር፣ እዚህ
53 ደግሞ 5 ነበር። ስለዚህ አጠቃላይ 6 ፍሪኩዌንሲው 6 ነው። 54 እና 55 6 እና 3 9 ነው የሚሆነው። እንዲህ ያለን 56 እና 57 መቁጠር ነው። 56 እና 57ዎችን ስንቆጥር 15 አሉ። 58 እና 59ዎች 7 60 እና 61 3 ስለዚህ በሁለት ክላስ ማለት ሁለት ቫልዩዎችን የያዘ ክላስ ዊድዙ 2 የሆነ ይሄ ነምበር ኦፍ ፒፕል ማለት እንችላለን። እዚህ ጋር ደግሞ ነምበር ኦፍ ዴይስ ስንት ቀን ስንት ሰው ተያዘ ስንት ቀን የሚለው ነምበር ኦፍ ፒፕል እያልን ማስቀመጥ ይቻላል። ካልኩሌት the median of the following data about weight of students in a class በክላስ ውስጥ የተማሪዎች ክብደት የዚህ ሚዲያን ስሩ ነው የሚለው። ስለዚህ ሚዲያኑን ለመስራት አጠቃላይ የተማሪዎቹ ቁጥር ስንት ነው የሚለውን እንትን እናደርጋለን። 8 በዛው ኩሙሌቲቭ ፍሪኩዌንሲ እንሰራለን። ኩሙሌቲቭ ፍሪኩዌንሲ ስለሚያስፈልጋል 8 ነው የዚህኛው 8 እና 9 17 17 እና 14 7 እና 4 1 31 31 እና 15 6 46 እና 10 56 እና 4 60 ቶታል ነምበሩ 60 ነው። ስለዚህ ሚዲያኑ ያለበት 60 ኦቨር 2 ወይንም 30 ያለበት 30 ቫልዩ ያለበት ነው። 30 ያለው 8 ላይ ለ17 ላይ የለም 31 ላይ ነው። እዚህ ላይ ነው 30 ያለው። ከ30 በላይ 30 እና 31 እስከ 31 ያለው። ስለዚህ ሚዲያኑ የሚገኘው በዚህ ክላስ ነው። ፎርሙላውን አፕላይ ማድረግ ነው የሚዲያንን። ላወር ክላስ ባውንደሪ እዚህ 45 ነው። 45 እስከ 50 45 ፕላስ ኤን ኦቨር 2 60 ኦቨር 2 30 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ክላስ ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 17 ነው። ኦቨር ፍሪኩዌንሲ ኦፍ ክላስ የዚህ ክላስ ፍሪኩዌንሲ 14 ነው። ታይምስ የዚህ ክላስ ዊድዙ ስንት ነው? ከ45 እስከ 50 ከያዘ 50 ሲቀነስ 45 5 ነው። 50 ነው ያጠቃለለም ከ45 እስከ 49 ማለት 5 ይሆናል። ስለዚህ 45 ሲደመር ከ30 17 13 ሲካፈል 14 ሲባዛ በ5 ይሆናል። 13ን በ5 አብዝተን በ14 ስናካፍል 4.64 ይመጣል። እዚህ ላይ 45 ስንደምር 49.64 ሚዲያን ዌይት የዚህ ክላስ የተማሪዎች ሚዲያን ዌይት 49.64 ኪሎ ግራም። እዚህ ጋርም አለ ሻውስ ማርክ ኦፍ ስቱደንትስ ኢን ማቴማቲክስ ኤግዛም በማትስ ኤግዛም ያላቸው ውጤት ነው። ስለዚህ ሚዲያኑን ስሩ ነው። አሁንም ኩሙሌቲቭ ፍሪኩዌንሲ ነው የምንሰራው። 4 አለ እዚህ 4 እና 7 11 እና 9 20 እና 14 34 እና 9 43 እና 8 51 እና 5 56 እና 4 60 60 ተማሪዎች አሉ። ሚዲያኑ የሚሆነው 60 ኦቨር 2 30ኛው አይተም ያለበት ነው። 30 ያለው የትኛው ነው? 4 ላይ የለም 11 20 ላይ የለም 34። ስለዚህ ሚዲያኑ ያለበት ክላስ እዚህ ነው። ስለዚህ ሚዲያን ኢኳል ቱ የዚህ ክላስ ላወር ክላስ ባውንደሪ 62 ነው። 62 ፕላስ ኤን ኦቨር 2 30 ሲቀነስ ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 20 ነው። ኦቨር ፍሪኩዌንሲ ኦፍ ዘ ክላስ 14 ነው። ሲባዛ የዚህ ክላስ ዊድዝ ከ62 እስከ 68 ነው። 68 ሲቀነስ 62 6 ሲደመር 1 7 ምክንያቱም 62ንም 68ንም ስለሚያጠቃልል 6 ነው መሃል ያለው ጋፕ አንድ ስንጨምር 7 ይሆናል። ከ62 እስከ 68 ቁጥሩ ያሉትን ቁጥሮች 7 ናቸው። ስለዚህ 62 ሲደመር 30 ሲቀነስ 20 10 ሲካፈል 14 ሲባዛ 7 7 በ14 ከታች 2 ይቀራል። 10 ለ2 5 62 እና 5 67 ስለዚህ 67 ነው ሚዲያን ውጤት የተማሪዎች ያመጡት። ሚዲያኑ 67 ነው።